ዓለማችን ድብርት በተያዙ ሰዎች ምክንያት ብዙ ሀብት ታጣለች ተባለ። ይህን የሰማነው በስነ አእምሮ ጉዳይ ላይ የሚሰራው ኤካ ኮተቤ አጠቃላይ ሆስፒታል 34ኛውን የዓለም አእምሮ ጤና ቀን ምክንያት በማድረግ ባዘጋጀው የግንዛቤ ማስጨበጫ መድረክ ላይ ነው። እንደ ጦርነት ያሉ የሰው ሰራሽ እና የተፈጥሮ እንዲሁም የድንገተኛ አደጋ ለአእምሮ ጤና መታወክ 1/3 ያህል አስተዋጽኦ ያደርጋል ነው የተባለው። የሕክምናው ሂደት ለአካላዊ ቁስለትና ለሌሎች የበሽታ አይነቶች ድጋፍ እንደሚሰጥ ሁሉ የአእምሮ ጤና መታወክም ትኩረት ሊሰጠው የሚገባ ነገር ነው ብሏል። አንድ ሰው ሰራሽም ሆነ ተፈጥሯዊ አደጋ የደረሰበት ሰው በ72 ሰዓታት ውስጥ ባሉት ቀዳሚ ጊዜዎች ፈጣን የአእምሮ ጤና ሕክምና ካላገኘ ለተወሳሰበ የጤና ችግር ይጋለጣል ነው የተባለው። በስነ ልቦና ድንገተኛ ሕክምና ወይንም ሳይኮሎጂ ፈርስት ኤድ እንደ ጾታዊ ጥቃት፣ የመሬት መንቀጥቀጥ፣ ርዕደ መሬት፣ መፈናቀል፣ ጦርነት፣ ድንገተኛ መርዶና ሌሎች ሰው ሰራሽና ተፈጥሯዊ አደጋዎች ሲያጋጥሙ መከላከልና ምላሽ የመስጠት ሕክምና ያስፈልጋል ተብሏል።